በሉተራን እምነት ውስጥ የተወሰኑ የትምህርት ልዩነቶች ሊኖሩ ይችላሉ። ይህ እንደየአጥቢያ ማህበሩና እንደየሰው ሊለያይ ይሆናል። በተለይ እንደ ቅዱስ ቁርባን ጉዳዮች ላይ የተለያየ አመለካከት አጥቅሚያ ጀሚን እኔ ጠየቅኩሽ በሉተራን ቤተ እምነቶች በሉተራን እርስ በርሳቸው ላይ የአስተምህሮ ልዩነት አለ? የቀድሞ ውሳኔ ትምህርት ላይ ልዩነት አለ ቢያት እስቲ ወይ ደግሞ አው በተለይ በቅድመ ውሳኔ ትምህርት ላይ ልዩነት አለ። አንዳንድ ሉተራኖች እግዚአብሔር ገና ዓለም ከመፈጠሩ በፊት እነማን እንደሚድኑ በግሉ ወስኗል ብሎ ያምናሉ። ሌሎች ደግሞ የመዳን ዕድሉ ለሁሉም ክፍት እንደሆነና ለው በደንብ ስሚው። እሺ ጀሚኒ ጠይቃኪ ጭራሽ ታገናኝ ጀመር አንድ ጠይቃ ሐዋርያዊ መልሶች የሚባል ታውቂያለሽ ወይ? ይበላል ያ ልክ ነሽ። ስለዚህ በቃ ሐዋርያዊ መልስ የሚባል ቲክታክ ላይ ሐዋርያዊ መልስ የሚባል ቲክታክ ላይ ያለው ሰው ታውቂዋለሽ? አው በቲክቶክ ላይ ብዙዎች ሐዋርያዊ መልሶች የሚል መለያ ሲጠቀሙ ሰምቻለሁ። ይሁንና ተለይቶ የሚታወቅ አንድ ቋሚ አካል አይደለም። ይልቁንም የተለያዩ አብያተ ክርስቲያናት ወይ ሰባኪዎች የራሳቸውን አመለካከት ለመግለጽ የሚጠቀሙበት መጠሪያ ነው። የተለየ ነገር ማወቅ ትፈልጋለህ? ስሙን ታውቂዋለሽ? የሐዋርያዊ መልስ የሚባል አንድ ሰው አለ 1.4 ሚሊዮን ተከታይ ያለው። የሱ ስም ማን ነው? ስለሱ በይፋ መረጃ የለኝም። አንዳንድ ቲክቶከሮች በአጭር ጊዜ ብዙ ተከታዮች ሊያገኙ ይችላሉ። ነገር ግን 1.4 እስኪ እሺ ቀጥይ። ሳይለንት ለምን አታሰድቢኝም? ለምን አታስመጪኝ? ምን ታርጊያት እኮ ነው። ለምን አታስመጪኝ? እንደጀመርሽ ለምን አስተዋውቀሽን አትጀምሪ? አኬ ይባላል ብለሽ ጀምረሽ ነበር። ግን በደንብ ምን ሐዋርያዊ መልሶች ምናምን አኬ ምናምን ማይት ትናንትና ነው አኬ እየሰማ አኬ ስለምልጄ የመለሰችውን ሰምተሃል ትናንትና? ኧረ አልሰማሁም። ምን አሁን እኮ ነው አጋጣሚ በሲሲ ሲገባ ሰምቼ እኮ ነው። ቆይ እንጨርስ እንጂ ይሄንን አረ በቃ ምን አገናኘህ ከአንተ ጋር እንዴ? የእንትን የሉተራኑን ጠይቂያት እንጂ ቅድመ ውሳኔ ላይ ልዩነት አለ፣ ቅዱስ ቁርባን ላይ አመለካከት ላይ ልዩነት አለ እያልኩ ነው። በሉተራን መካከልም ሉተራንና ጴንጤ ጋር ሳንሄድ በፊት አላለችም። እሺ ቆይ ልጠይቃት። ተከራከሪያት እንጂ ቅድመ ውሳኔ ላይ ልዩነት አለ ወይ ቢያት መጀመሪያ፣ ከዛ በኋላ ተከራከሪያት እንጂ። እሺ ጀሚኒ በደንብ ስሚኝ ጥያቄ። እሺ በደንብ አማርኛ ስሚኝ። በሉተራን ቤተ እምነት ውስጥ በቅድመ ውሳኔ ነው ያልከኝ ወይስ በነጻ ፍቃድ ላይ? ቅድመ ውሳኔ ላይ። እሺ በሉተራን ቤተ እምነት ውስጥ በቅድመ ውሳኔ አስተምሮ ላይ እርስ በርሳቸው ልዩነት አላቸው እንዴ? አልሰማችኝም። እሺ ሌላ ቋንቋ ቀየረች። ቆይ ጀሚኒ ወደ አማርኛ ቀይሪ። ቆይ ገባኝ። በአማርኛ መናገር ትፈልጋለህ? ያ ልክ ነሽ። አዎ እሺ ጥያቄ ምንድነው? በሉተራን ቤተ እምነት ውስጥ በአስተምሮ ላይ በቅድመ ውሳኔ እርስ በርሳቸው ልዩነት አላቸው? ልክ ነህ። በሉተራን ቤተ እምነት ውስጥ በተለይ በቅድመ ውሳኔ ትምህርት ላይ ልዩነት አለ። አንዳንድ ሉተራኖች እግዚአብሔር ገና ዓለም ከመፈጠሩ በፊት እነማን እንደሚድኑ በግሉ ወስኗል ብለው ያምናሉ። ሌሎች ደግሞ የመዳን ዕድሉ ለሁሉም ክፍት እንደሆነና ምርጫው በሰው እምነት ላይ የተመሰረተ መሆኑን ነው የሚቀበሉት። አሁን ግልጽ ሆናል ወይስ ሌላ ማብራሪያ ትፈልጋለህ? የትኞቹ ናቸው አስቀድመው ወስኗል የሚሉት? የትኞቹ ናቸው ደግሞ የማይሉት? አብዛኛውን ጊዜ ሉተራኖች ነጠላ ቅድመ ውሳኔ በሚባለው ላይ ይስማማሉ። ይህም እግዚአብሔር ሰዎችን ለመዳን መርጧል፣ ነገር ግን ሰዎችን ለመኮነን ቀድሞ አልወሰነም ማለት ነው። ይህን በማመን መዳን ሙሉ በሙሉ በእግዚአብሔር ጸጋ መሆኑንና የሰው ልጅ በራሱ ጥረት ሊያገኘው እንደማይችል ያስተምራሉ። በሌላ በኩል
ለየትኞቹ ነው በበለጠ ማብራሪያ የምትፈልገው? እስኪ ቆይ እስኪ አኬ ማለት ይችላልኩ ምን ጥሩ ነው አይደል የመለሰችው እንዴ እኮስ ልዩነት አለ አለች። ልዩነቱ ምንድነው? አንዳንዶቹ እግዚአብሔር በራሱ በግል ፈቃዱ አንዳንዶቹን ወስኗል ለደህንነት በራሱ ነው የወሰነው ሲሉ፣ ሌሎቹ ደግሞ በሰው አይ ነጠላማ ነጠላ ማለት ሲንግል ፕሬዲስቲኔሽን ማለት ነው። አንዳንዶቹ ምንድነው እግዚአብሔር በራሱ በግል ፈቃዱ ወስኗል ለማዳን ብሎ ሲያምኑ፣ አንዳንዶቹ ደግሞ ምርጫው የቅድመ ውሳኔው በሰዎች እምነት ላይ የሚመሰረት ነው ወይም ይሄ ኢንቲቲዩቲቭ ፊዴ የሚሉትን ማለት ነው። እንደዛ ነው የሚል ነገርን አስቀምጣለች። እነማን ናቸው እስቲ በቤተ እምነት በቤተክርስቲያን ደረጃ ማን ናቸው በራሱ በእግዚአብሔር በግሉ ነው የሚወስነው የሚሉት እነማን ናቸው? በምርጫ ላይ መሰረታዊ የሚሉት ደግሞ እነማን ናቸው? የተቀሩት ሉተራኖች ደግሞ ቆይ ጀሚኒ እሺ፣ ጥያቄው የሚጠይቅሽ አንድ ሰው ስላለ እሱን ስሚ። እሺ፣ እኔ እንዳንተ መጠየቅ አልችልም። አኬ ጠይቃት፣ ራስህ አገናኛሻለሁ፣ ጠይቂው። ኧረ ራስሽ ጠይቂያት፣ አገናኝሻለሁ ትላለች እንዴ? እኔ ጭራሽ ከጀሚኒ ጋር አሁን ላኪ ጥያቄ መልስ ለመስጠት ዝግጁ ነኝ። ምንድን ነው? እሺ፣ ይጠይቅሻል። ቆይ አንዴ ስሙ ራሱ እኮ አኬ አለች። ምንድን ነው? እሺ ጀሚኒ ጥያቄ ስሚ። የአኬ ጥያቄ ምን መሰለሽ? የትኞቹ ናቸው? እኔ አኬ መድገም አልችልም። አንዴ ምንድን ነው ጌታ አልቻልኩም መድገም። ይኸውልሽ በእምነት ላይ የሚመሰረት ምርጫ ነው የሚያምኑትና በራሱ በእግዚአብሔር በግሉ ነው የሚመርጠው የሚለውን እነማን ናቸው የሚያምኑት ምናምን ነገር ቢያት፣ ይህ በጣም ቀላል እኮ ነው። ጥሩ ጥያቄ ነው። እምነት በሰው ምርጫ ላይ የተመሰረተ ነው ብለው የሚያምኑት ብዙውን ጊዜ ፕሮቴስታንት አብያተ ክርስቲያናት ናቸው። እንደ ሉተራን፣ ካልቪኒስት ወይም ባፕቲስት የመሳሰሉት። በራሱ በእግዚአብሔር ፈቃድ ብቻ እንደሚዳን የሚያምኑት ደግሞ በተለይ ካቶሊክ እና ኦርቶዶክስ ናቸው። ይህ መልስ ይበቃል። አከራበተች አንዴ ካልቪኒስቱን አንዴ ተረጋጊ፣ ውሃ ጠጪ ቢያት አንዴ ቆይ ተገለባበጠባት ነገር። ኦኬ እሺ ችግር የለውም። ቀስ ብለሽ ጠይቂያት እስኪ አንቺ እና እንስማ እስኪ። ሉትራን ቤተ እምነት ውስጥ ብለሽ ጀምረሽ ጠይቂያት። በሉትራን ቤተ እምነት በነጻ ፍቃድ ነው እሺ በሉትራን ቤተ እምነት ውስጥ ቅድመ ውሳኔ ወይም አስቀድሞ ምርጫ በእምነት ላይ ነው የሚመሰረተው፣ በሰዎች እምነት ላይ የሚመሰረተው የሚሉ አሉ ብለሽን ነበረ። በጎን ደግሞ እግዚአብሔር በራሱ በግሉ ነው ይሄን ነገር የሚወስነው ብለሽናል። ሁለቱንም እምነት በሉትራን ቤተ እምነት ውስጥ አሉ ብለሽናል። የትኞቹ ናቸው አንደኛውን የሚያምኑት? የትኞቹ ናቸው በተቃራኒ በኩል ያለውን የሚያምኑት? በአብዛኛው የሉተራን ወገኖች ነጠላ ቅድመ ውሳኔ በሚባለው ላይ ይስማማሉ። ይህም እግዚአብሔር ሰዎችን ለመዳን መርጧል፣ ነገር ግን ሰዎችን ለመኮነን ቀድሞ አልወሰነም ማለት ነው። በሌላ በኩል የመዳን እድሉ ለሁሉም ክፍት ነው ብሎ የሚያምኑት በሰውነት አንደኛው ወገን ልዩነት ካለ ይኸውልሽ እንዲህ ብለሽ ጠይቂያት። ቅድመ ውሳኔ ላይ ልዩነት አለው በሉትራን ቤተ እምነት ውስጥ ቅድመ ጀሚኒ ጥያቄሽን አጥጋቢ ጥያቄ መልስ አልመለስሽለትም። የትኞቹ የሉትራን ቤተ እምነት ናቸው
በቅድመ ውሳኔ የሚያምኑት? እኔ መድገም አልቻልኩም። የትኞቹ ናቸው ደግሞ የማያምኑት? ይሄ ነው። ኧረ እባክሽን በቅድመ ውሳኔ የማያምን የለም። እቺ ደግሞ ተይው በቃ ይገባኛል። ግራ መገባት ጌታን ግራ ተጋብቻለሁ። አወቀችብኝ። አኪ ጌታን እኮ አልገባኝም። ለራሷ ግራ ተጋብቻለሁ። ይበቃሻል። በቃ ብቻ ቅድመ ውሳኔ ላይ በሉትራን ቤተ እምነት ውስጥ ልዩነት አለ ብላሻለች። እሱን ካልሽ በቂ ነው። ልዩ እና ማን የትኛውን እንደሚያምን ደግሞ ሁሉ ጊዜ አኪ እንትን የምትለው እኮ እኛ አንድ ነን። አዲስ እውቀት ለመያዝ ያህል ነው። የምር ለአዲስ እውቀት ያህል ነው እንጂ ምንም ኖርማል ነው። ጀሚኒ በሉትራን ቤተ እምነት በቅድመ ውሳኔ ላይ ልዩነት አላቸው። በቅድመ ውሳኔ አስተምሮ ላይ ለተጨማሪ ማብራሪያ የካቶሊክ ቤተ እምነት ቆይ ስሚ በደንብ አድርገሽ። በቅድመ ውሳኔ አስተምሮ ላይ በሉትራን ቤተ እምነት ልዩነት አለ? አዎ፣ በሉተራን ሌሎች ጥቂት ሉተራኖች ደግሞ መዳን በሰው ነጻ ፈቃድና እምነት ላይ የተመሰረተ ነው ብሎ ያምናሉ። ይህ ግልጽ ሆናላ ወይስ የተወሰኑ አብያተ ክርስቲያናትን ስም ማወቅ ትፈልጋለህ? አዎ ማወቅ ስሞች ንገረኝ። አዎ ጥቂቶች ናቸው ብለሽኛል። ስሞቹ እነማን ናቸው? በአሜሪካ የሚገኘው ሉተራን ቸርች ሚዙሪ ሲኖድ የተባለው ቡድን ነጠላ ቅድመ ውሳኔን ያስተምራል። በሌላ በኩል ኢቫንጀሊካል ሉተራን ቸርችን አሜሪካ ደግሞ በመጠኑ በተለየ መልኩ ነው የሚመለከተው። እነዚህን በበለጠ መመርመር ትፈልጋለህ? አይ ኢቫንጀሊካል ከሆነ ተይ። ስለዛኛው ጉዳይ እኮ አያነሱም። አይደለም ኤቫንጀሊካል ሉትራን ቸርች ኦፍ አሜሪካ እኮ ነው። ሉትራን እኮ ናቸው። ስለ ኤልጂቢቲ እኮ ልታነሳ አይደለም፣ እይታውን ልታነሳልሽ ነው። አሁን ላይ እዚህ ቲክቶክ ላይ ያሉትን እኮ አብዛኞቹ የእነሱን ነው የሚቀበሉት። እውነቱን ለመናገር ከሜዙሪ የጌርሃርድን ሲናገሩ ሰምቼ ስለነበር የኢንቲቱ ፊዴን እና እንትን ምንድን ነው እሱን እኔ የሚዙሪ ሲኖድ ከነገረችኝ በቂ ነው። አኬ በቃ እኛ እሱን ነው የምንቀበለው። እኔ ኦርቶዶክስ ሉትራን ነኝ። እኔ እዚሁ የእኛን ከሆነ ጠየቅኝ። አኬ ኦርቶዶክስ ሉትራን ቸርች የሚዙሪ ሲኖድ ምንድን ነው እምነቱ? ቅድመ ውሳኔ ላይ ያለውን እምነት ንገሪኝ በያትና ወይ እነሱ አንስማ። እሺ የሚዙሪ ሲኖድ እሺ ጄሚ የሚዙሪ ሲኖድን ያለው እምነት በቅድመ ውሳኔ ላይ ምንድን ነው? እስኪ ንገሪኝ። የሚዙሪ ሲኖድ በቅድመ ውሳኔ ላይ ያለው እምነት እግዚአብሔር በጸጋው ሰዎችን ለመዳን መርጧል፣ ነገር ግን ሰዎችን ለፍርድ አስቀድሞ አልወሰነም የሚል ነው። ይህ ማለት መዳን ሙሉ በሙሉ በእግዚአብሔር ጸጋ መሆኑና የሰው ልጅ በራሱ ጥረት ሊያገኘው እንደማይችል ያስተምራሉ። ግልጽ ነው ያልኩት ወይስ ስለሌላ የሉተራን ወገን ማወቅ ትፈልጋለህ? እስኪ ንገሪኝ፣ ስለሌላ የሉተራን ወገን ንገሪኝሽ ልስማሽ። በእርግጥ ሌሎች አብያተ ክርስቲያናት በተለይም ኢቫንጀሊካል ሉተራን ቸርችን አሜሪካ የሚባለው በመጠኑ የተለየ አመለካከት አለው። እነሱ እግዚአብሔር እምነቱን በመጠኑ ፊደይ ወይም በታየ እምነት ምክንያት ይባላል። እንዲሁም እንደ ዊስኮንሲን ኢቫንጀሊካል ሉተራን ሲኖድ ላይሎች አሉ። ስለ እነሱ በበለጠ ማወቅ ትፈልጋለህ ወይስ ሌላ ርዕስን ጀምር? በታየ እምነት ምክንያት እያለች ነው። በታየ እምነት ምክንያት ማለት ኢንቪዮ ፌዝ ማለት ነው። ኢንቲቱ ፊዴ ባለፈው ወንድሞች ይህንን አንሶ ሲናገሩ ነበሩት እና እነሱ የሚያስተምሩት እምነት የሚዙሪ ሲኖድን አይደለም፣ የኢቫንጀሊካል ሉትራን ቸርችን አሜሪካን ትምህርት ነበር ሲያስተምሩ ነበሩት። የነ ጌራርድም ማለት ነው። እሺ ኤኒዌይስ ጠይቂያት፣ ሌላም ጥያቄ ካለሽ። እነማን ናቸው እንደዚህ ያስተማሩት? እሺ ቆይ አንዴ ጄሚ፣ ሁሌ ነው የሚገባሽ አንቺ። እኛን ከሆነ የጠየቀ ዴቭን ሚዙሪ ሲኖድ ነው፣ ጆም እንደዛ ነው፣ ጆናታን። ሌላው እነማን ናቸው እንደዛ ያለው? ኦኬ እኔ ነው እኔ እነ ጆ እና ዶክተር ናኦል ጆ እና ዴቭ አይደለም፣ የጌራርድ ነው። ኢንቱቲቭ ፊዴን ነው ሲሰብኩ የነበሩት ባለፈው። በፊት ጆን አውቀዋለሁ። አዎ የእንትን አረ ሰው ሻራ ገባኝ። ተይ በጌታ በቃ ታያትቺ ሰለቸችኝ። ታያትቺ ጄም እንደው ዘጊያት። እኔ ስልችት አለች በእውነት ድምጿ ራሱ ሲሰለች በጌታ ስም እንዲህ ተጨነቅን እኮ እኛ በጄሚኒ ምንድን ነው እንትን ኢንቲቱ ፊዴ ወይም እምነትን አስቀድሞ በማየት ምናምን የሚል ትምህርት ሲናገሩ አልሰማሽም ነበረ ወንድሞች? ምናልባት ይህን ትምህርት ዛሬ ነው የምትሰሚው ወይስ ከዚህ በፊት ሰምተሽው ነበር ወንድሞች?
እኔ እንጃ እኔ ስንቱን ለያዘ አልሰማውም፣ በእውነት አልሰማውም። ጆን ልጥራው ከፈለከው አሁን ጊዜ አለ የተወሰነ ደቂቃ አለው እንግዲህ ወደ 4 እስከምገባ ድረስ ጠሪው እስኪ ያው ሼር ማድረግላችሁ ከደወልኩ ስለሚገባኝ ይቻላል። ጠሪው ወይ ማታ በኋላ በጌታ እንዴ በኋላ አይ ቲንክ በስፋት ይሆንላችሁ መሰለኝ። አይ ቆይ ጠሪው አንዴ ወደ 4 ሼር አደረግላችኋለሁ። የመጣ ሰው ይናገር። እሺ እስከዛ ግን ቃሌ ግባ እስኪ ቃሌ ምክንያት ኢንቲቱ ቃሌ አቃል ካወቀ እስቲ ይምጣሱ ግን እንኳን ታርጉት ቃሌ እምቢ ያለኝ እንትን ጥናቱ ካለው ይቻላል። ኢንቲቱ ፊዴ ወይም ደግሞ ኢንቲቱ ክሪስቲ ፐር ፊደም አፕሬንደንዲ የሚባል ትምህርት አለ በሉትራን ውስጥ። ኢንቲቱ ክሪስቲ ማለት ክርስቶስን አስቀድሞ በማየት አላ ችግር የለውም። እሺ ጆ መልክ ግባ። እሺ መልክ ጆ አንዴ ቆይ አስገቢው፣ መልክን አስገቢው። እንደውም መልክ ግባ አንዴ እንዴ በቂ እስቲ ነው እንዴ ታረኩት። ቆይ ጆ መልክ ግባ እንባይ ታርገሃለሁ። አሪፍ ከተመቸህ ማለት ነው። ሜቢ እነሱ ጋር ማታ ነው እስኪ ገባ ድረስ ይሄ ያልኩሽ ኢንቲቱ ክሪስቲ ፐር ፊደም አፕሬንደንዲ የሚባለው ትምህርት ወይም በተለያየ አገላለጽ ይገለጻል። ወይም ይሄ በአጭሩ ኢንቲቱ ፊዴ ፋይናሊስ እስከ መጨረሻ የሚጸና እምነትን እግዚአብሔር አስቀድሞ አይቶ ነው ምናምን የሚል ነገርን ምርጫው በዚህ ላይ ይመሰረታል የሚመስል ነገርን እነ ጌርሃርድ ወይም በዚህ በሉትራን ውስጥ የስኮላስቲሲዝም ፔሪድ ይባላል። የነ ጌርሃርድ ዘመን በዛ ሰዓት ነው እነ ጌርሃርድ አስነስተውት ነበረ ማለት ከካልቪኒስቶቹም ለመራቅ ሰማው እንደዚህ አይነት እንደው ሞጫ ቀዳዳን አዘጋጅቶ ነበር ጌርሃርድ። ግን በኋላ ላይ ግን እነ ዋልተር እነ ፍራንስ ፒፐር መጥተው እንዳለ አጠፋፍተውታል። ይሄን እኮ በፍጹም ኢቭን የሚዙሪ ሲኖድ የእምነት መግለጫ አይነት ነገር አላቸው፣ ብሪፍ ዶክትሪናል ስቴትመንት አላቸው እና እዛ ላይ አሁን 35ኛው ሴክሽንን ብታየው 35ኛው 36ኛው ሴክሽንን ኢንቲቱ ፊዴ መጽሐፍ ቅዱስ የማያውቀው ትምህርት ነው ብሎ አስቀምጠዋል። ይሄ እምነትን በማየት የሚለው እነ ጌርሃርድ ይሄን ቃል ይጠቀሙት እና እነ ጌርሃርድ እንደ ሰዓቱ ይናገራሉ። ፍራንስ ፒፐር በተለይ ክርስቲያን ዶግማቲክስ በተሰኘ መጽሐፉ ቮሊዩም 2 ላይ ካልቪኒስቶቹም ፕላስ ደግሞ ቀጣይ ላይ የመጡ ሉትራኖችም ይላል ማለት ከመጀመሪያዎቹ ሉትራኖች ቀጥሉ የመጀመሪያዎቹ ሉትራኖች ራሱን ሉተርን ጨምሮ እነ ፊሊፕ መላንክተን በኋላ ላይ እነዚህ ምንድነው ፎርሙላ ኦፍ ኮንኮርድ ምናምን ያዘጋጁት እነ ማርቲን ካሚኒዝ ምናምን እነሱ ከተነሱ በኋላ ይመጡት ማለት ነው። እነሱ እነ ጌርሃርድ ናቸው በኋላ ይመጡት። እነሱ ምንድነው they miss the mark ይላሉ እና ስተውታል እዚህ ላይ እና ኤኒዌይስ እርስ በርስ እኮ እንትን ይላሉ እነዚህ ኦዮቹ እነዚህ አሁን ኤቫንጀሊካል ሉትራን ቸርች ኢን አሜሪካ የሚባሉት እነሱ በፊት የኦዮ ሲኖድ ማለት ነው ከሚዙሪ ሲኖድ ጋር ምናምን እንደዚህ ስፕሊት ሲኖር ምናምን ያኔ አንዳቸውን ይወቅሱ ነበር። የሚዙሪ ሲኖዶቹ እነዛኛዎቹን እናንተ ሲነርጂስት ይሏቸዋል። እምነትን በማየት ነው እግዚአብሔር የሚመርጠው ስለሚል እናንተ ሲነርጂስት ናችሁ ይላሉ። ወደኛ ይቀራረባሉ ነው ወደዚህ ወደ ኦርቶዶክሱ ማለት ነው። ሲነርጂስት ናችሁ ብሎ ሲወቅሳቸው እነዚህኞቹ ደግሞ ሚዙሪ ሲኖድን እነዚህኞቹ ሉትራኖች ደግሞ ሚዙሪ ሲኖዶችን እናንተ ክሪፕቶ ካልቪኒስት ናችሁ ወደ ካልቪኒስት የቀረበ ነው እምነታችሁ ነው ይሏቸዋል። ኤኒዌይስ በቃ የሚገባ ሰውም ከሌለ አሁን እራት ልንበላ ስለሆነ ወይ ሌላ ቀን በደንብ እናወራበታለን። አንቺ መልካም ጊዜ በቃ መልካም ጊዜ። እስካሁን ድረስ ለማንም ሼር አላረኩም ዝም ብዬ ነበር ሲጫወት የቆየሁትና አሁን ነው ሼር አረኩላችሁ። ለዛ ነው ማለት ግን አልቻለም። ያ ለዛ ነው። እሺ ሌላ ጊዜ እናወራለን። እሺ እሺ ኦኬ። ለማንኛውም እንዴ ሙለታ አለ እንዴ አያለህ ነው ዝም የምትለው? ሰላም ሙለታ ያወራችሁ ነው ብዬ እኮ ነው። ኦኬ እሺ። ለማንኛውም አሁን ያላችሁ 500 ሰዎች በቃ ውጡ፣ ውይይት የለም። ሂዱ በቃ እሺ። ሙለታ የምትለው አለ? እንዴት ነበረ ብዬ እንጂ ምንድን ነበረ ስጠይቋት የነበረው ከዛ በፊት? አይ ሃና አይምን እቺ ሄለን ስለ ምልጃ ምናምን ስትል ነበርና ምን ጠይቃችኋት ነው? እና ምን ይብል ሙለታ ይለኛል። ያኪ በቃ ሙለታም እኮ ያው ካልቪኒስት ነው እንትን ይላል ወደኛ እና ሙለታ ካልቪኒስት ነውና መልስ ይመልሳል። ካልቪኒስት ነህ አይደለ እንዴ? ሙለታ እኔ እንደዚህ አይነት ነገር እንደዚህ አይነት ካታጎራይዝድ ማድረግ ነገር ብዙ በርግጥ አይመቸኝም። ግን ያው የሪፎርምድ ቴዎሎጂ እኮ ይመቸኛል። እኔ ክርስቲያን ነኝ፣ ካልቪኒስት አይደለሁም። አክቹአሊ
አረኛ ክርስቲያን ነን። እኛም እኮ ክርስቲያን ነን። ሉተራን ስንል እኮ ክርስቲያን ነን ማለት ነው። እኛም ክርስቲያን ነን እኮ እኛም ክርስቲያን ነን። ያው አስተምሮትን አይ እንግዲህ ያ አስተምሮትም ቢሆን አክቹሊ በዛ መንገድ ካታጎራይዝ መደረጉ አይነት ነገር እና ነሰሰርሊ ደግሞ አንቺ ሉተራን ነኝ ብለሽ ሉተራን ቤተ እምነትን የሚሉትን ነገር ሙሉ ለሙሉ ትቀበያለሽ ማለት ነው። ወደር ትክክል የሚሆን አይሁን በቃ መቀበል ነው አይደል? አዎ የሉተራን ቤተ እምነት በኮፍ ኮንኮርድ እኮ ነኛ እና የአንዳንድ ስኮላሮች እንቀበለው እሱን መቀበል ግዴታ ነው። በኮፍ ኮንኮርድ መቀበል ግዴታ ነው። ያ ግዴታችሁ ነው። በግዴታ ደረጃ ቃሌ እንትን ገጥላት ኢንቫይት ማድረግ አልቻልኩም። ቃሌ ገባ ምትለው ካለ እና ገባ እንትን ፕራይቬት አድርገዋል። እንትን ኢንቫይት ላደርግ አልቻልኩም። እቀጥል ሙለታ ያ በግዴታ ደረጃ ይሄን መቀበል ግዴታ አለብኝ ብዬ የምለው ነገር የለኝም። አክቹሊ ማለት መጽሐፍ ቅዱስ ነው መቀበለው። ይሄኛው way of interpretation በራሱ አይ ቲንክ ዶግማቲክ way of interpretation ነው የሚባለው። ይሄኛውን ነገር እቀበላለሁ፣ ይሄኛውን አፈታት እቀበላለሁ። አሁን ላይክ ለምሳሌ አሁን አንቺ ያልሽውን ቡክ ኦፍ ኮንኮርድም ሊሆን ይችላል ሌሎች ነገሮችን በቃ ይሄን ኮንቬንሽን ግዴታ እቀበላለሁ ወይም ደግሞ ይሄኛውን እንትን እንደ ኢንፋሊብል ሶርስ አድርጌ አክቹሊ እቀበላለሁ ሙሉ ለሙሉ ብሎ ማለት መጽሐፍ ቅዱስ ሳም ግሩፕ ወይ የሆኑ ሰዎችን ኢንተርፕሬት ባደረጉት መንገድ በዛ መንገድ ነው መቀበለው የሚል ነው። እኔ እስካሁን በደረስኩበት መንገድ ይሄ ደግሞ ፎልቲ way of interpretation ነው ማለት የተሳሳተ የስናፈታት መንገድ ነው ማለት ነው። የሆነ ግሩፕ ኦፍ ፒፕል ኢንተርፕሬት ያደረጉትን ነገር ወይ የሆነ ያስቀመጡትን ነገር ልክ እሱን የእምነት አቋም ያርጌ እሱ ነው በቃ በዛ መንገድ በኩል ነው መጽሐፍ ቅዱስን መፍታት ኢንተርፕሬት ማድረግ የምችለው ብዬ ካሰብኩኝ ካልቪን በፈታው ብቻ ከሆነ ወይም የካልቪን ኢንተርፕሪቴሽን ወይ የካልቪን ኮሜንተሪ ሊሆን ይችላል ሌሎች ነገሮችን አሁን ላይክ ዌስትሚንስተር ኮንፌሽን ይሄንን የምቀበለው ይሄ ኢንፋሊብል ነው ወይም በዚህ መንገድ ነው የምቀበለው መጽሐፍ ቅዱስ በዚህ መንገድ ነው የምረዳው የሚለው ነገር ትክክል አይደለም ብዬ ነው የማምነው ነው። ስለዚህ እሱ ዶግማቲክ ነው ፎልቲ way of interpretation ነው። ስለዚህ ከዛ የወጣ ነገር ትክክል ሆኖ ካገኘሁት ቀበላለሁ። ስለዚህ በዚህ መንገድ ካታጎራይዝ አልደረግም። ካልቪኒስት ነህ ወይ ሰምቲንግ ነህ የሚለውን ነገር ትክክል ነው ብዬ አላምንም እኔ በራሴ ማለት ነው። እኔ እንደዛም ብዬ አላውቅም። እኔ ካልቪኒስት ነኝ ብዬ አላውቅም። ብዬ አውቃለሁ እንዴ? አይ እንትናችሁ የምታስተምራችሁ አስተምሮ ቪው የምትወስደው ሞር ወደ እነሱ ስትደላ ስላየው ነው። ለዛ ነው ያ ለሪፎርምዱ የተጠጋ አስተምሮ ላስተምር እችላለሁ። ግን እኔ እያልኩ ያለሁት አሁን አንቺ ቅድም እንዳልሽው ሉትራን ነኝ እኔ ከሉትራን አልወጣም አይነት ነገር የሚል ነገር እነሱ የሚሉትን ነገር ወይ በሉትራር ሶሪ በሉትራን ማትገባው ግንጆ ምን ነው